ዘ ጀስቲስ ኦብጀክሽን የዩቲሊተሪያን ምላሽ እውነትን መናገርና ግላዊ ቅንነት ወይም ኢንቴግሪቲ በፍጹም ሊጣሱ የማይገባቸው እሴቶች መሆናቸውን በድጋሚ ልናጤነው ይገባል የሚል ነበር። ይሁን እንጂ አብዛኞቻችን በፍጹም መተው የለባቸውም ብለን የምናስባቸውን የፍትህ መስፈርቶች ግምት ውስጥ ስናስገባ ሁኔታው ይበልጥ ይጠናከራል። እያንዳንዳቸው የተለያዩ ፍትህ ገጽታዎችን የሚያጎሉ ሁለት ምሳሌዎችን እንመልከት። በመጀመሪያ በዘር ውጥረት ባለበት ማህበረሰብ ውስጥ አስገድዶ መድፈርና ግድያ ወንጀል ተፈጽሟል ብሎ ያስቡ። እርስዎ የከተማው ሸሪፍ ወይም የፖሊስ አዛዥ እንደመሆኑ መጠን የዘር ስምምነት እንዲኖር እድሜ ልክዎን ሲሰሩ ቆይተዋል። አሁን ግቡ ሊሳካ ሲል ይህ አደጋ ተከሰተ። ወንጀሉ በዘር ጥላቻ የተነሳ እንደተፈጸመ ይታመናል። በዚህ ምክንያት የበርካታ ሰዎችን ሕይወት ሊቀጥፍና ለረጅም ጊዜ የሚቆይ የዘር ጠላትነት ሊፈጠር የሚችል ሁከት ወይም ርዕዮት ሊነሳ ተቃርቧል። እርስዎ አንድን መንገደኛ በሐሰት በመወንጀል በፍርድ ቤት ጥፋተኛ ተብሎ እንዲገደል በማድረግ እንደሚችሉ ያውቃሉ። ፈጣን የፍርድ ሂደት እና ግድያ ሁከቱን እንደሚያቆመውና የማህበረሰቡን ሰላም እንደሚጠብቅ ሙሉ እምነት አሉት። አንድ ንጹህ ሰው በሐሰት ተከሶ እንደተገደለ የሚያውቁት እርስዎና ዝምታውን የሚመርጠው እውነተኛ ወንጀለኛ ብቻ ነው። ትክክለኛው የሞራል እርምጃ ምንድን ነው? ዩቲሊቴሪያን እንደሚለው መንገደኛውን በሐሰት መወንጀል የሚደግፍ ቢመስልም ብዙዎች ግን ይህን ሀሳብ እጅግ አሰቃቂና ስህተት ሆኖ ያገኙታል። ሁለተኛው ምሳሌ ደግሞ በሕክምና ዘርፍ የዩቲሊቴሪያን አስተሳሰብ የሚያስከትለውን የሞራል ጥያቄ ያቀርባል። ትርጉሙም እንደሚከተለው ነው። እንደ ሁለተኛው ማሳያ እርሱ 5 ታካሚዎችን የሚንከባከቡ የዩቲሊቴሪያን ወይም ውጤት መር ሐኪም ኖት ብለው ያስቡ። ከታካሚዎቹ መካከል አንዱ የልብ ንቅለ ተከላ፣ አንዱ 2 ሳንባዎች፣ አንዱ ጉበት፣ የተቀሩት 2ቱ ደግሞ እያንዳንዳቸው ኩላሊት ያስፈልጋቸዋል። በዚህ መሃል አንድ የጤነኛ ያላገባ ወጣት ለክትባት ወደ ቢሮ ይመጣል። እርስዎ ይህን ወጣት ለ5ቱ ታካሚዎች ፍጹም መስዋዕት ሊሆን እንደሚችል ይገነዘባሉ። በዩቲሊቴሪያን ስሌት መሰረት ጤነኛውን ሰው ገዳይ መርፌ በመውጋት የአካል ክፍሎችን ለ5ቱ ታካሚዎች በመስጠት ብዙዎቹን ማዳን እንደሚችሉ ያለምንም ጥርጥር ይወስናሉ። እነዚህ ግዴለሽ የፍትህ አመለካከቶች ያስቆጡናል። ዩቲሊቴሪያኖች ወይም ውጤት ተኮር አሳቢዎች እንዲህ ያሉ ድርጊቶችን ማሰባቸው ማለትም እቅዳቸውን ለማሳካት ህግ ስርዓትን ወይም የሕክምና ስርዓቱን ያለአግባብ ሊጠቀሙ መፈለጋቸው አስፈሪ ይመስላል። ይሁን እንጂ ዩቲሊቴሪያኖች ለሰው ልጅ የላቀ ጥቅም ሲባል ንጹሃን ሰዎችን የመስዋዕት እድል ውድቅ ማድረግ አይችሉም። እጅግ የከፋ ክፉ ነገር ለመከላከል ሲባል አንድን ንጹህ ሰው መስዋዕት ትክክል ነው በሚለው ላይ ሁላችንም አንስማማም አይደል? ለምሳሌ ያህል አንድ እብድ የኒውዮርክ ከተማን ሊያጠፋ የሚችል የኒውክሌር ቦምብ ሊያፈነዳ እንደሆነ አስቡ። ቦምቡ ከ1 ሰዓት በኋላ እንዲፈነዳ ቀጥሮታል። የእሱ የስነ አእምሮ ሐኪም ግለሰቡን በደንብ ያውቀዋል። እሱን ለማቆም የሚቻለው አንድ መንገድ አለ። ይህም የ10 ዓመት ሴት ልጁን ማሰቃየት እና ያንን በቴሌቪዥን ማሰራጨት ነው። ለክርክሩ ያህል ስቃውን በምስል መስሎ ወይም ሲሙሌት ማቅረብ እንደማይቻል ያስቡ። በዚህ ሁኔታ ውስጥ ህፃኗን ማሰቃየት በጣም ከባድ እንደሆነ ማሰብ ይቻላል። የሩል ዩቲሊቴሪያን አመለካከት እንደሚረዳው እዚህ ጋር እርስ በርሱ የሚጋጩ 2 የስነ ምግባር ደንቦችን አሉበት። እነሱም ከፍተኛ ጉዳትን የመከላከል ደንብ እና ስቃይ ወይም ቶርቸርን የመቃወም ደንብ ናቸው። ይህንን ቅራኔ ለመፍታት የሩል ዩቲሊቴሪያን ወይም የስርዓት ዩቲሊቴሪያን አቀራረብ ለዚህ ሁለተኛ ደረጃ ቅራኔ ፈቺ ደንብ ጥሪ ሊያደርግ ይችላል። እጅግ የከፋ ማህበራዊ ጉዳት ለመከላከል ስንል አንድ ንጹህ ሰው መሰዋት እንችላለን። ወይም ምንም አይነት ቅራኔ ፈቺ ደንብ ካልተገኘ የስርዓት ዩቲሊቴሪያን ወይም ደግሞ የሩል ዩቲሊቴሪያን አቀራረብ ለዚህ 3ኛ ደረጃ ቀሪ ደንብ ጥሪ ሊያደርግ ይችላል። ሌላው ምንም አይነት ደንብ በማይሰራበት ጊዜ ከፍተኛውን ጥቅም ወይም ዩቲሊቲ ያስገኛል ብለው በአስተዋይነት ያመኑበትን ድርጊት
በቀላሉ ይፈጽሙ። ይህን ቀሪ ደንብ በመጠቀም የስርዓት ዩቲሊተሪያን ወይም ደግሞ ሩል ዩቲሊተሪያን አቀራረብ ህፃኗን ማሰቃየት ሊያጸድቅ ይችላል። ስለሆነም በእነዚህ አይነት ሁኔታ ውስጥ አንድን ከተማ ለመታደግ ወይም መጠነ ሰፊ ጥፋትን ለመከላከል ሲባል አንድን ንጹህ ሰው መስዋዕት ማድረግ ትክክል ሊሆን ይችላል። በእነዚህ አጋጣሚዎች የህግ ተጠቃሚነት ወይም ሩል ዩቲሊተሪያን ለፍትህ ያለው አቀራረብ ከላይ ለተጠቀሰው ውሸት የመናገር እና የግል ስብዕናን አሳልፎ የመስጠት አቀራረብ ጋር አንድ ነው። ፍትህ በተጠቃሚነት ወይም ዩቲሊተሪያኒዝም እሳቤ ውስጥ አንዱ ዝቅተኛ ደረጃ መርህ ብቻ ነው። ግልጽ የሆነው ችግር የትኞቹ መጠነ ሰፊ ጥፋቶች የንጹህ ዜጎችን መስዋዕት ማድረግ እንደሚያጸድቁ መወሰኑ ላይ ነው። ይህ ጥያቄ በጦርነት ወቅት ዘውትር ይነሳል። በእያንዳንዱ የቦምብ ጥቃት በተለይም በሂሮሺማና ናጋሳኪ በተጣለው የአቶሚክ ቦምብ ወቅት ተዋጊ ባልሆኑ እና ተዋጊ በሆኑ ሰዎች መካከል ያለው ልዩነት ይጣሳል። ጦርነቱን የማቆም ተስፋን ሰንቆ የንጹሃን ሲቪሎች ህይወት መስዋዕት ያደርጋል። መኪናዎችንና የጭነት መኪናዎችን ለመንዳት በምንሰጠው ውሳኔ ውስጥ ይህንን የፍርድ ውሳኔ ጀጅመንት ኮል እያደረግን ያለን ይመስላል። ምንም እንኳን ድርጊቱ በየዓመቱ በሺዎች የሚቆጠሩ ንጹሃን ሰዎች ለሞት እንደሚዳርግ በእርግጠኝነት የምናውቅ ቢሆንም እነዚህ ያሉ ፍርድ ውሳኔዎች ተጠቃሚነት ዩቲሊተሪያኒዝም ከፍትህ ጋር የተያያዙ ጉዳዮችን ለመቆጣጠር ያለበትን አስቸጋሪነት ያጎላሉ። ስሪ ስቴፕ አክሽን ፎርሙላ የሶስት ደረጃ ድርጊት ቀመር ዩቲሊተሪያኒዝም ለድርጊት የሚሆን የሶስት ደረጃ ቀመር የሚያቀርብ ተደርጎ ሊወሰድ ይችላል። አንደኛ፣ ካለኝ እውቀት በመነሳት ለእኔ ክፍት የሆኑ እያንዳንዱ አማራጭ ምርጫዎች ለምሳሌ የተለያዩ አይነት ድርጊቶችን መፈጸም ወይም ምንም እርምጃ ለመውሰድ የሚያስከትሉትን ውጤት መገምገም አለብን። ሁለተኛ፣ ከእያንዳንዱ ድርጊት ወይንም ምንም እርምጃ አለመውሰድ ሊመነጩ የሚችሉትን የታሰቡ ውጤቶች በመገምገም ምን ያህል ደስታ ወይም ሀዘን ከመከራ ይልቅ ደስታ ሚዛን ሊመጣ እንደሚችል ማስላት። ሶስተኛ፣ በአጠቃላይ ሚዛን ለተጎጂዎች ወይም ለሚመለከታቸው ሰዎች ሁሉ ከከፍተኛ የደስታ መጠን ሊያስገኝ የሚችለውን ያንን ድርጊት መምረጥ። በአጠቃላይ ዩቲሊተሪያኒዝም የአንድ ድርጊት ውጤት በሁሉም የሚመለከታቸው ወገኖች ላይ የሚያሳድረውን ተጽዕኖ ከግምት ውስጥ የሚያስገባ የሥነ ምግባር ንድፈ ሐሳብ ነው። የሥነ ምግባር ትክክለኛነት የሚወሰነው በሁሉም ተጎጂ ሰዎች ወይም ስሜት ባላቸው ፍጡራን ላይ በሚመጣ ውጤት ላይ ነው። የተጠቃሚነት መሰረታዊ መርህ ወይም የዩቲሊተሪያኒዝም የተጠቃሚነት መርህ የጥቅም መርህ the principle of utility ነው። የጥቅም መርህ ወይም the principle of utility በስነ ምግባር ረገድ ትክክለኛ ድርጊት የሚባለው ለሁሉም የሚመለከታቸው ወገኖች ጥቅም ወይም ደህንነት የተሻለ አጠቃላይ ውጤትን የሚያስገኝ ነው። ሌላኛው የጀርሚ ቤንታም መፈክር ትክክለኛ ድርጊት ወይም ፖሊሲ ማለት ለብዙሃኑ ከፍተኛ ደስታ የሚያመጣው ነው። ይህም ማለት የሁሉንም የሚመለከታቸው ወገኖች አጠቃላይ ጥቅም ወይንም ደህንነት በከፍተኛ ደረጃ ማሳደግ ነው። 2.3.3.5 አልትሩይዝም ወይም ሰብአዊነት ወይ ደግሞ ለሌሎች ማሰብ። በሰብአዊነት ወይም አልትሩይዝም እሳቤ የአንድ ድርጊት ውጤት ከድርጊቱ ፈጻሚ በስተቀር ሌሎች ሁሉ ተስማሚ ወይም ጠቃሚ ከሆነ ያ ድርጊት ትክክለኛ ነው። በትለር ለሌሎች በጎነት ለማሳየት የሚያስችል ተፈጥሯዊ የሆነ የስነ ልቦና አቅም እንዳለን ይከራከራል። ይህ አመለካከት ስነ ልቦናዊ ሰብአዊነት ሳይኮሎጂካል አልትሩይዝም ተብሎ የሚጠራ ሲሆን ቢያንስ እያንዳንዶቹ ድርጊቶቻችን በተፈጥሯዊ በጎነት እንደሚነሳሱ ያምናል። ስነ ልቦናዊ ሰብአዊነት ማንኛውም የሰው ልጅ ድርጊት የግድ ሌላውን ማዕከል ያደረገና በሌሎች ፍላጎት የሚገፋፋ መሆኑን ያጸናል። የሳይኮሎጂካል አልትሩይዝም ወይም የስነ ልቦናዊ ሰብአዊነት ትንታኔ ከስነ ልቦናዊ ኢጎይዝም ወይም ሳይኮሎጂካል ኢጎይዝም ጋር ተቃራኒ ወደሆኑ ድምዳሜ ያደርሰናል። ደግሞም ልክ እንደ ስነ ልቦናዊ ኢጎይዝም ሁሉ ይህ ንድፈ ሐሳብ ወይም ጽንሰ ሐሳብ ሌላ አማራጭ ቦታ የማይሰጥ ነው ሊባል ይችላል። ሁለቱም ጽንሰ ሐሳቦች ትክክል ናቸው ተብሎ የሚወሰዱ ከሆነ የአንዳቸው ወይም የሁለቱም
አሳማኝነት ጥያቄ ውስጥ መውደቅ አለበት። ለምሳሌ ዋና የማይችል ደጉ የተባለ ሰው አንድን ልጅ በጣና ሐይቅ ውስጥ ከመስጠም አዳነ እንበል። ይህን እንዲያደርግ በመጨረሻ የቀሰቀሰው ምንድን ነው? ደጉ በመጨረሻ የራሱን ጥቅም እየፈለገ ነው ብሎ መገመት ይከብዳል። ምክንያቱም በሂደቱ የራሱ ሕይወት ለአደጋ እያጋለጠ ነው። አልትሩይስት ወይም ሰብአውያን የሌሎችን ሰዎች ደስታ ለመጨመር የሚንቀሳቀሱ ሰዎች ናቸው። የራሳቸውን ደስታ የሚቀንስና ለስቃይ የሚዳርጋቸው ቢሆንም እንኳን ለሌላ ሰው ጥቅም ሲሉ እርምጃ ይወስዳሉ። ኢጎይስቲክ እና አልትሩይስቲክ ፍላጎቶችን በሚከተለው መንገድ መለየት እንችላለን። የአንድ ሰው ፍላጎት ኢጎይ የሚባለው ብቻ እና ብቻ የራሱን ጥቅም የሚመለከት ሲሆን የሌሎችን የማይጨምር ሲሆን ነው። በተቃራኒው የአንድ ሰው ፍላጎት አልትሩይስቲክ የሚባለው ብቻና ብቻ ቢያንስ ከራሱ ውጭ ያለውን ሌላ አካል ጥቅም የሚመለከት ሲሆን ነው። ሰብአውያን የስነ ልቦናዊ ኢጎይዝም ወይ ሳይኮሎጂካል ኢጎይዝም ንድፈ ሐሳብ ውድቅ ያደርጋሉ። ይልቁንም የሰው ልጅ በተፈጥሯቸው በጎ አድራጊዎች ናቸው ብለው ይከራከራሉ። ይህ ተፈጥሯዊ በጎነት ለሰብአዊ የስነ ምግባር ግዴታዎችን መሰረት የሆኑ የሰው ልጅ ባህሪ መገለጫ መሆኑንም ይሞግታሉ። 2.3.4 ዲዮንቶሎጂካል ኢቲክስ ወይም ደግሞ ነን ኮንሲኩዌንሻሊስት ዲዮንቶሎጂካል ስነ ምግባር ወይም በውጤት ላይ ያልተመሰረተ። ዲዮንቶሎጂ ግዴታ ከኛ ምን ይፈልጋል? አንድን ትክክለኛ ድርጊት ትክክለኛ የሚያደርገው ምንድን ነው? ለዚህ ጥያቄ ተጠቃሚነት ወይም ዩቲሊታሪያኒዝም ወይም የውጤት ተኮር ኮንሲኩዌንሻሊስት ምላሽ አንድን ድርጊት ትክክለኛ የሚያደርገው የድርጊቱ መልካም ውጤት ነው የሚል ነው። የስነ ምግባር ትክክለኛነት ወይም ስህተተኛነት የሚሰላው ድርጊቱ እንደ ደስታ፣ ደህንነት፣ እርካታ እና የመሳሰሉት እሴቶች ምን ያህል ያበረታታል የሚለው በመወሰን ነው። እስከዚህ ድረስ ግቡ መንገዱን ያጸድቀዋል። በብዙ ረገድ የዲዮንቶሎጂካል ስነ ምግባር ጽንሰ ሐሳብ ከተጠቃሚነት ወይም ደግሞ ዩቲሊታሪያኒዝም ጋር ፍጹም ተቃራኒ ነው። ይህ አመለካከት መንገዱ ግቡን ያጸድቃል ወይም ደግሞ ዘ ሚንስ ጀስቲፋይስ ዘ ኤንድ በሚል ይገለጻል። ዲዮንቲክስ ተብሎም ይጠራል። የስነ ምግባር ድርጊት ትክክለኛነት ወይም ስህተተኛነት የሚወሰነው ከድርጊቱ ውጤት ይልቅ ቢያንስ በከፊል መደበኛ የሆኑ የስነ ምግባር ደንቦችን በመጥቀስ ነው የሚል ጽንሰ ሐሳብ ነው። ይህ እሳቤ የትክክለኛ ድርጊት ወይም የስነ ምግባር መለኪያ አድርጎ ከውጤት ይልቅ ሐሳብ ወይም ኢንቴንሽን በምክንያት ወይም ሞቲቭስ እንዲሁም በስነ ምግባር መርሆች ወይም ግዴታ አፈጻጸም ላይ ያተኩራል ወይም ደግሞ ሞራል ፕሪንሲፕልስ ኦር ፐርፎርማንስ ኦፍ ዲዩቲ በግዴታ ላይ የተመሰረተ ሲሆን በዚህ ጽንሰ ሐሳብ መሰረት የድርጊታችን ውጤቶች ከድርጊቱ ትክክለኛነት ወይም ስህተተኛነት ጋር ምንም ግንኙነት የላቸውም። ፐርፎርማንስ ኦፍ ዋንስ ኦን ዲዩቲ የአንድ ሰው የገዛ ግዴታ አፈጻጸም በ17ኛው ክፍለ ዘመን የነበረው ጀርመናዊ ፈላስፋ ሳሙኤል ፖፌንዶርፍ በደርዘን የሚቆጠሩ ግዴታዎችን በሶስት አበይት ርዕሶች ከፍሏል። ለእግዚአብሔር የሚገቡ ግዴታዎች፣ ለራስ የሚገቡ ግዴታዎች እና ለሌሎች የሚገቡ ግዴታዎች። ለእግዚአብሔር ስላለን ግዴታ ሲያስረዳ ሁለት አይነት እንደሆኑ ይሞግታል። አንደኛ የእግዚአብሔርን መኖርና ባህሪ ለማወቅ ያለብን ቲዎሬቲካዊ ወይም ንድፈ ሐሳባዊ ግዴታ። ሁለተኛ እግዚአብሔርን በውስጥም በውጭም የማምለክ ተግባራዊ ግዴታ። ለራስ ስላለን ግዴታ ሲገልጽ እነዚህም በሁለት አይነት ይከፈላሉ። አንደኛ የአንድን ሰው ክህሎትና ተሰጥኦ ማሳደግ የሚያካትቱ የነፍስ ግዴታዎች፣ እንዲሁም ሁለተኛ እንደ ሆድ አምላኪነት ወይም ስካር ባሉ ነገሮች ሰውነታችን አለመጉዳት እንዲሁም ራስን አለመግደል የሚያካትቱ የስጋ ወይም የአካል ግዴታዎች ናቸው። ለሌሎች ስላለን ግዴታ ፑፌንዶርፍ እነዚህም በሁለት ይከፍላቸዋል። ፍጹም ግዴታዎች አብሶሉት ዲዩቲስ፣ እነዚህ በሁሉም ሰዎች ላይ በዓለም አቀፍ ደረጃ ተፈጻሚ የሚሆኑ ናቸው እና ሁኔታዊ ግዴታዎች ወይም ኮንዲሽናል ዲዩቲስ፣ እነዚህ በሰዎች መካከል በሚደረጉ ስምምነቶች የሚመጡ ናቸው። ፍጹም ግዴታዎች በሶስት አይነት ይከፈላሉ። አንደኛ
ሌሎችን ከመበደል መቆጠብ። ሁለተኛ ሰዎችን በእኩልነት ማየት እና ሶስተኛው የሌሎችን ደህንነት መልካም ነገር ማበረታታት። ሁኔታዊ ግዴታዎች የተለያዩ አይነት ስምምነቶችን የሚያካትቱ ሲሆን ዋናው ግዴታ ግን የገባነውን ቃል መጠበቅ ነው። 2.3.4.1 The Divine Command Theory መለኮታዊ ትእዛዝ ጽንሰ ሐሳብ። መለኮታዊ ትእዛዝ ጽንሰ ሐሳብ ወይም The Divine Command Theory ተብሎ የሚጠራው አንድ አመለካከት መሰረት የሥነ ምግባር መርሆች በቀጥታ የእግዚአብሔር ትእዛዞች ናቸው። ተቀባይነታቸውን የሚያገኙት እግዚአብሔር ስላዘዛቸው ብቻ ሲሆን ትርጉማቸውም በእግዚአብሔር የታዘዘ ማለት ነው። ያለ እግዚአብሔር በዓለም አቀፍ ደረጃ ተቀባይነት ያለው ስነ ምግባር ሊኖር አይችልም። መለኮታዊ ትእዛዝ ጽንሰ ሐሳብ ወይም The Divine Command Theory በሶስት የተለያዩ መላምቶች መተንተን እንችላለን። አንደኛ ስነ ምግባር ማለትም ትክክለኛነትና ስህተተኝነት የሚመነጨው ከእግዚአብሔር ነው። ሁለተኛ የስነ ምግባር ትክክለኛነት በቀጥታ በእግዚአብሔር የተፈለገ ማለት ሲሆን የስነ ምግባር ስህተተኝነት ደግሞ ከእግዚአብሔር ፍቃድ ውጪ መሆን ማለት ነው። ሶስተኛ ስነ ምግባር በመሰረታዊነት በመለኮታዊ ፍቃድ ላይ የተመሰረተ በመሆኑ እንጂ ድርጊቱን ትክክለኛ የሚያደርጉ ሌሎች ራሳቸውን የቻሉ ምክንያቶች ስለሌሉ ድርጊቱ ተጨማሪ ምክንያት አይፈልግም። ከነዚህ ሶስት መላምቶች መካከል አንዱን ወይም ከዚያ በላይ የሚቀንሱ ወይም የሚያሻሽሉ የመለኮታዊ ትእዛዝ ንድፈ ሐሳብ አይነቶች ቢኖሩም ጠንካራዊ ጽንሰ ሐሳብ መገለጫ ግን ሶስቱ ነጥቦች ናቸው። ይህንን አቋም እንዲህ ልንገልጸው እንችላለን። ለማንኛውም ሰው ኤስ ለሚባል ማለት ነው እና ለማንኛውም ድርጊት ኤ ለሚባል ድርጊት ኤ ለኤስ የተከለከለ ወይም ግዴታ ከሆነ እግዚአብሔር ኤስ ድርጊት ኤን እንዳይፈጽም ወይም እንዲፈጽም አዟል ማለት ነው። በተመሳሳይ ኤ ለኤስ የተፈቀደ ከሆነ እግዚአብሔር ኤን እንዲፈጽም ሆነ እንዳይፈጽም አላዘዘውም ማለት ነው። የዚህን አመለካከት አንድምታዎች ለማውጣት አራት መላምቶችን ፕሮፖዚሽን መዘርዘር እንችላለን። አንደኛ ድርጊት ኤ ወይም አክት ኤ ስህተት የሚሆነው ከእግዚአብሔር ትእዛዝ ጋር የሚቃረን ከሆነ ብቻ ነው። ሁለተኛ ድርጊት ኤ ትክክል ወይም ግዴታ የሚሆነው በእግዚአብሔር የታዘዘ ከሆነ ብቻ ነው። ሶስተኛ ድርጊት ኤ በሆነ ስነ ምግባር ረገድ ተፈቅዷል የሚባለው በእግዚአብሔር ትእዛዝ የተፈቀደ ከሆነ ብቻ ነው። አራተኛ እግዚአብሔር ከሌለ ስነ ምግባር ምንም አይነት ስህተት፣ ግዴታ ወይም የተፈቀደ ነገር የለም። የዲሲቲ መርህን በዚህ መንገድ ማጠቃለል እንችላለን። ስነ ምግባር መነሻው እግዚአብሔር ብቻ አይደለም። ይልቁንም የሞራል ትክክለኛነት ማለት በቀላሉ በእግዚአብሔር የተፈቀደ ማለት ሲሆን የሞራል ስህተት ደግሞ ከእግዚአብሔር ፍቃድ ጋር የሚቃረን ማለት ነው። ይህም ማለት አንድ ድርጊት ትክክል የሚሆነው በእግዚአብሔር ፍቃድ ስለተፈቀደ ሲሆን አንድ ድርጊት ስህተት የሚሆነው ደግሞ ከእግዚአብሔር ፍቃድ ጋር ስለሚቃረን ነው። ስነ ምግባር በመሰረቱ በመለኮታዊ ፍቃድ ላይ የተመሰረተ በመሆኑ እንጂ ከእግዚአብሔር ውጪ ባሉ ገለልተኛ ምክንያቶች ላይ ባለመሆኑ ድርጊታችን ሌላ ተጨማሪ ምክንያት አያስፈልገንም። ስለዚህ እግዚአብሔር ከሌለ ሁሉም ነገር ይፈቀዳል የሚል ጥያቄ አለ። ይህን ጥያቄ ብናነሳ እንደዚያ ከሆነ ምንም የተከለከለ ወይም ግዴታ የሆነ ነገር አይኖርም። ያለ እግዚአብሔር የሞራል ባዶነት ወይም ደግሞ ሞራል ኒሂሊዝም ይኖረናል። እግዚአብሔር ከሌለ በስነ ምግባር ረገድ ምንም አይነት ስህተት፣ ግዴታ ወይም የተፈቀደ ነገር አይኖርም። ፕሮብለምስ ዊዝ ዲቫይን ኮማንድ ቲዮሪ በመለኮታዊ ትእዛዝ ንድፈ ሐሳብ ላይ የሚነሱ ችግሮች። የጽንሰ ሐሳብ የሚደግፉ ሰዎች መፍታት ያለባቸው ሁለት ዋና ዋና ችግሮች አሉ። አንደኛ ዲሲቲ ወይም ዲቫይን ኮማንድ ቲዮሪ መልካምነትን ለእግዚአብሔር መስጠት ትርጉም አልባ የሚያደርገው ይመስላል። እግዚአብሔር መልካም ነው ስንል ለአምላክ አንድን ባህሪ እየሰጠን እንደሆነ እናስባለን። ነገር ግን መልካም አምላክ ማለት በቀጥታ እግዚአብሔር ያዘውን ወይም የፈቀደውን ማለት ብቻ ከሆነ ለእግዚአብሔር ምንም አይነት ልዩ ባህሪ እየሰጠን አይደለም። እግዚአብሔር መልካም ነው የሚለው አባባላችን ትርጉሙ እግዚአብሔር የፈለገውን ሁሉ ያደርጋል ወይም እግዚአብሔር የሚናገረውን ይተገብራል ወደሚል ብቻ ይወርዳል። እንዲሁም
እግዚአብሔር መልካም የሆነውን እንድናደርግ ያዘናል የሚለው አረፍተ ነገር በምክንያታዊነት ባዶ የሆነውን እግዚአብሔር እንድናደርግ ያዘንን እንድናደርግ ያዘናል የሚለውን አባባል ብቻ ይተካል። ሁለተኛው ችግር ዲሲቲ ስነ ምግባር የዘፈቀደ ወይም አርቢትራሪ የሚያደርገው መሆኑ ነው። የእግዚአብሔር ድንጋጌ ለትክክለኛነትና ለስህተተኛነት ብቸኛው ዳኛ ከሆነ እንደ አስገድዶ መድፈር፣ ንጹሐንን ለመዝናናት መግደልና ያለ ምክንያት የሚፈጸም ጭካኔ የመሳሰሉ አሰቃቂ ድርጊቶች እግዚአብሔር በድንገት እነዚህን እንድናደርግ ቢወስን በስነ ምግባር ረገድ መልካም ድርጊቶች እንዲሆኑ በምክንያታዊነት መንገድ ይከፍታል።